የብሩኖ ጎማሬሽ አሳዛኝ ታሪክ ቃላቶች ከሚገልጹት በላይ ነው። ይህን አውቃለሁ ይላል። ታሪኩን መናገር ሲጀምር ለእግር ኳስ ተጫዋቾች ይህን ቁጥር ለብሶ መጫወት እጅግ አስቀያሚው ቁጥር ይሆናል። ለኔ ግን 39 ቁጥር ማሊያ መልበስ ለኔ ከሁሉም በላይ ነው። እጅግ ከልቤ የምወደው መቼም ቢሆን ከሕይወቴ የማልነጥለው ይላል። አክሎም 39 ቁጥር ለኔ ሕይወቴ ነው። እዚህ ማለትም ኒውካስትል ያደረሰኝ ይህ ቁጥር ነው። እኔን ሙሉ አድርጎኛል፣ አላጎደለኝም፣ ዋጋ ከፍሎልኛል። ይህ ታክሲ የአባቴ ታክሲ ነው። 039 የ3 ሰዓት የባስ ጉዞን እየነዳ እያደረሰኝ ከልሜ ያደረሰኝ በሪዮ ዴ ጄኔሮ የምትሰራዋ ያቺ ቢጫ ታክሲ ነች። ሕይወቴ ሲጀምር እንደ ማንኛውም የሪዮ ዴ ጄኔሮ ልጅ ቀለል ያለ ነበረ። ነገር ግን ገና 5 ዓመቴ ሲሞላ በእግር ኳስ ፍቅር ተነደፍኩኝ። በሪዮ አስፓልቶች ላይ በተለያዩ እንጨቶች አለፍ ሲልም አጥንቶችና የፍራፍሬ ግንዶችን በማድረግ ግብ እየሰራን እንጫወት ነበረ። ብቻ በወቅቱ ኮካኮላ ለመጠጣት አሊያም ፍሩቶችን ለመብላት ለማሸነፍ ብቻ ነው የምንጫወተው። እያደግኩ ስመጣ ወደ ማራካና ሰፈር በመሄድ በማራካና ጥላ ስር መጫወት ጀመርኩም። የድሮው የማራካና ስፍራ እጅግ የሚያምር በቢጫና በአረንጓዴ መቀመጫ የተዋበ ነበረ። በወቅቱ ማራካና የሚጠራው ዘባርዲያል ቪል በመባል ነው። በወቅቱ ሕግ ነበረው። በሜዳው ለመጫወት ከ12 ዓመት በታች ልጆች በነፃ እንዲጫወቱ የሚል ሕግ። 20 የምንደርስ ልጆች ከሌሎች ቦታ የመጣነን ከፍላሚንጎ፣ ከፍሎሚነንስ፣ ቦታፎጎ፣ ባስኮ የመጡ ናቸው። ብቻ ማንም ከየትም ይምጣ ይጫወታል። ለኛ በዛ መሆን ምትሃት ነበረን። በወቅቱ በዛ የሚጫወቱ ለጨዋታ የሚሆነውን ኳስ ያመጡልን ነበር። አስታውሳለሁ በአንድ ወቅት የፉስታል ክለባችን ወደ ሳኖ ጆኖሬዮ ሄዶ መጫወት ይፈልግና በዛ እንገኛለን። በወቅቱ የፕሮፌሽናል የቫስኳ ቲም በዛ ልምምድ እየሰራ ነበር። ተደነቅኩኝ። ማደርገው ጠፋኝ። በወቅቱ ስልክ አልነበረኝም። አስታውሳለሁ በወቅቱ ጥቂት ወረቀት እንኳን አልያዝኩም። ወደ አንድ በርገር ቤት ሄጄ ናፕኪን ሶፍት ይዤ ተመለስኩኝና ለቫስካ ተጫዋቾች ፍቅሬን ለመግለጽ ስል በእግዚአብሔር ስም የማስታወሻ ፎቶ አብረን እንነሳ፣ ለምን ኳስ ሰብሳቢያችሁ እንኳን አይሆንም ስል ጠየቅኳቸው። በቃ ፈርሙልኝ ስል በናፕኪን ጠየቅኳቸው። በወቅቱ ያደረግኩት ነገር አሁን ላይ ሆኜ ሳስበው ያስደንቀኛል። ቆሻሻ ነው ናፕኪኑ። አሁን ድረስ እናቴ በቤት ውስጥ በአንድ ስፍራ አስቀምጣልኛለች። በወቅቱ ከነሱ ውስጥ አንዱ ለመሆን ነበር ማስበው። ነገር ግን እናቴም አባቴም ኳስ መጫወቴን አይወዱትም ነበር። ለዚህም ስትል እናቴ የዋና ትምህርት ለ6 ወራት አስተማረችኝ። አዝናለሁ አልኳት። እኔ እግር ኳስ ነው መጫወት የምፈልገው ስል ነገርኳት ይላል። ነገሩ በጫና ብዛት ቀጠለ። አንድ ወቅት አባቴን አምርሬ ጠየቅኩት። እባክህ በጣም እያስጨነቃችሁኝ ነው ስላስረዳሁት ተረዳኝ። ከዛን ቀን በኋላ ሁሉም ነገር ተቀየረ። አምላኬን አመሰገንኩት። ኳስ ስጫወት ለራሴ እንዲህ ስል ነገርኩት፣ አንተ ኳስ ስታገኝ ግብ ለማስቆጠር ታትር አልኩት። ከዛ በኋላ ሁሉ ነገር የተቀየረ። ራሴን ማሳደግ ጀመርኩ። ነገር ግን ቦታፎጎም ይሁንና ፍሎሜንሰንስ 11 እና 12 ዓመቴ ላይ ስደርስ አልፈለጉኝም። ተመልሼ ወደ ቤቴ ተመለስኩ። 2 ሰዓት በባስ እየተመላለስኩ በፍሎሚነንስ መጫወት መረጥኩኝ። ፎታፎንን ደጋግሜ ጠየቅኩ፣ አልቀበልም አሉኝ። ከዛም ወላጅናቴ የካፉን ታሪክ ነገረችኝ፣ ደጋግመው ምን ያክል ክለቦችን እንደመለሱት። ከዛም እንዲህ ስትል ጠየቀችኝ፣ ሕልምን ታውቀዋለህ አይደል ስትል። እናቴ ደጋግማ ዋናተኛ እንደሆንላት ትፈልጋለች። ተቀበልኳት። ነገር ግን በ13 ዓመቴ ለአሰልጣኝ ማሪዮ ጆርጅ ምስጋና ይግባቸውና በመሃል አማካኝ ስፍራ ላይ ለኦዳክስ ራክስ መረጠኝ። አንዳንድ ጊዜዎች አሉ ሁሉ ነገር ወደ አንተ የሚመጣበት ወቅት። 15 ዓመት ሲሞላኝ ወደ ሳኦ ፖሎ የማድግበትን ዕድል አገኘሁኝ። ለኔ ትልቅ ዕድል ነው። ነገር ግን ቤተሰቦቼንና ለብቻዬ መኖርን ገጠመኝ። አስታውሳለሁ ወላጆቼ በቢጫዋ ታክሲ 5 ሰዓታትን እየነዱ
አደረሱኝ። አባቴ ሁሉ ነገር ከባድ ወደሆነበት ከተማ እንደደረሰኝ አላወቀም። የተከራየሁት አልጋ ለ18 የምንተኛበት ነው። ሲመሽ አለቀስኩም። ከዛን ቀን በሙሉ ሁሌም አለቅሳለሁ። ሁሉም ነገር ከባድ ነበር። የምተኛበት ቤት ያከራዩኝ ልጅ መሬት ይተኛል። ቀና ብዬ ስመለከተው ለምን አልጋዬ ላይ ትተኛለህ የሚለኝ ይመስለኛል። የሚበላው የተበጠበጠ ፕሮቲን ብቻ ነው። ቤቱ አይጦች በአናት ላይ ይሯሯጣሉ። በወቅቱ ሲኦል ያለው ያክል ይሰማኛል። ለእናቴ አንድ ቀን ደወልኩና ነይና ውሰጅኝ አልኳት። አስበው የምመጣው 5 ሰዓት ተጉዤ ነው። የሄድከውም እንደዛው። ለምን እንደሄድክ አስተውል፣ ሕልምህን አስብ፣ ትንሽ ጊዜ ነው እንዲህ የምታሳልፈው አለችኝ። ከዛን ጊዜ በኋላ ለ3 ዓመት 039 ታክሲውን እየነዳ በረፍት ሰዓቴና ቅዳሜና እሁድን ጨምሮ ቤተሰቦቼ አባቴ ጋር ይመጡልኝ ጀመር። 17 ዓመት ሲሞላኝ ቤተሰቦቼ ታክሲ ሹፌር የመሆን አማራጭ መያዝ እንዳለብኝ ቤተሰቦቼ ነገሩኝ። በወቅቱ $400 ነው ገቤ። ለስልኬ ቢል $100 ከፍላለሁ። በወቅቱ ቤኒሺየስ ጁኒየር እና ኤንሪክ ኮከብ የሆኑበት ዕድሜ ነው። መንጃ ፍቃዱን ለማውጣት ያሰብኩት በ18 ዓመቴ ፕሮፌሽናል ተጫዋችነት ኮንትራቴን ካላገኘው በሚል ነው። በአንድ ወቅት በድንገት አሰልጣኝ ፈርናንዶ ዴኒዝ መጥቶ ስራህ ላይ ብታተኩር ይሻልሃል፣ ይህን ካደረክ ምርጥ ቦታ ትደርሳለህ ሲል መከረኝ። ነገር ግን ምክሩ የምትፈልገውን ለመሆን የምትፈልገውን ነገር ላይ ካተኮርክ የምትፈልገውን ትሆናለህ አይደል ያለኝ። ኳሱ ካልሆነልኝ ሹፍርናው ስል ወደ ራሴ ማየት ፈለግኩኝ። በ19 ዓመቴ ይህ አሰልጣኝ ድንገት መጣ። እስከዛን ቀን ድረስ ግን አይቼው አላውቅም፣ አግኝቼውም አላውቅም። ግን በቻምፒየንሺፕ ወደሚያሰለጥነው ክለብ እንድቀላቀል ጥሪ አቀረበልኝ። አትሌቲኮ ፓራንሲሲያን ያሰለጥን ነበር። ታዲያ በወቅቱ በቻምፒየንስ ሊጉ የሚሳተፈውን ሊዮንን ተቀላቀልኩኝ። ከዛም ወደ ኒውካስትል ዩናይትድ ተመለስኩኝ። ከዛም የህልሜ ጥግ በእንግሊዝ ፕሪሚየር ሊጉ እየተወጣው ትገኛለሁ ሲል ያሳለፈበትን ሁሉ በአንድ ወቅት በሰጠው ቃለ መጠይቁ መልሷል። ይህ ኮከብ ዛሬ ላይ አትፈለግም ከመባል ወጥቶ ከተስፋ መቁረጥና ህልምን ከመኖርና በህልም ጎዳና ላይ እንደመትመም ካለ ተስፋን ካለ መቁረጥ አንዳች ክፉ ቀናትን አልፎ አንዳች የህይወትን ምዕራፍን የምትቀይር ቀናትን ናፍቆ እንደመጠበቅ የምታሳልፍ ቀንን መታደል አንዳች የታደለች ሰው ሆኖ መታደልን የተቸረው ከዛ ሁሉ ህይወት ወጥቶ የክለብ ካፒቴን መሆንም መታደልን የታደለ የቻለ ነው። አርሰናልን መቀላቀሉ አይቀርም። ብሩኖ ጎማሬሽ አርሰናል ብሩኖ ጎማሬሽን ለማስፈረም እያደረገ ያለውን እንቅስቃሴ አጠናክሮ ቀጥሏል። አርሰናል የኒውካስትል ዩናይትድን አማካይ ብሩኖ ጎማሬሽን ለማስፈረም ከፍተኛ ፍላጎት እያሳየ ይገኛል። እንደ ፋብሪዚዮ ከሆነ አርሰናል ከብሩኖ ጎማሬሽ ጋር በግል ደረጃ ከስምምነት ላይ መድረሱን ዘግቧል። ተጫዋቹም ወደ ለንደን ለማምራት ከፍተኛ ፍላጎት እንዳለው ገልጿል። አርሰናል ለተጫዋቹ እስከ 70 ሚሊዮን ፓውንድ የሚጠጋ ሂሳብ ለማቅረብ ተዘጋጅቷል። ክለቡ እስከ 85 ሚሊዮን ዩሮ ክፍያ ሊያቀርብ ይችላል ነው የተባለው። በኒውካስትል ዩናይትድ በኩል የቡድኑ አምበል ብሩኖን ለመልቀቅ ፍላጎት እንደሌላቸው በተደጋጋሚ አስታውቀዋል። እስካሁን ክለቡ ተጫዋቹ ለአርሰናል እንዳይሸጥ ጠንካራ አቋም ቢይዝም አርሰናሎች ከፍተኛ የገንዘብ ጥያቄ ካቀረቡ የድርድር ሁኔታው ሊቀየር ይችላል ተብሏል። አርሰናል ብሩኖ ጎማሬሽን ዋና የዝውውር ኢላማው አድርጎ እየሰራ ቢሆንም ኒውካስትል ዋጋውን ከፍ በማድረግ ተጫዋቹን ለማቆየት ጥረት እያደረገ ነው። መድፈኞቹ ብሩኖ ጎማሬሽን ካገኙ ምን አይነት አስደናቂ ክለብን፣ ምን አይነት አስደናቂ ዓመትን፣ ምን አይነት የጨዋታ ፍልስፍናን ሊያስመለክቱን ይችሉ ይሆናል? የሚቀጥለው ቀናት ምላሽ ይዞ ይመጣል። የተወደዳችሁ የቻናላችን ቤተሰቦች እንደነዚህ ያሉ አስደሳችና አስገራሚ አስደናቂም አስተማሪም እጅግ አሳዛኝ የህይወት ውጣ ውረድም የምናደርስበት ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ ቋጫለሁ። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ያላችሁበት ቸርና ሰላም ከናንተ እንዳይርቅ በመመኘት ነው። ቸር ያገናኘን።